ሳፖርት ለማድረግ ብዬ ነው። ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት አይቱሚ ፕላስ በቃ ጉድ ፈልቷል። ይኸውላ የኢትዮጵያ ማህበረሰብ አያዝ ይኸው አሁን እንዲቻላል እንዴ ሊያምኑና ነው። ኧረ መጫወቻ ፈጣሪ ከዚህ አትርፋችሁ ያድናችሁ። የምር እንደዚህ መሰረቂያ ከመሆን ማለት ነው። ምን ሲለው ነው እሱ እንደዛ ያለው? ቻይና ላይ ነው ያለ ሁሉም እንዲህ ይዞረ። አይ ፍትህ ለወንዶች። ኦይ ቦስ ስራ መልቀቅ እፈልጋለሁ። ምን ነው? አንደኛ ስራ እየበዛብኝ ነው፣ ሁለተኛ ደግሞ ደሞዝ አንሶኛል፣ ሶስተኛ እረፍት መውጣትም እፈልጋለሁ። ችግር የለውም፣ ደሞዝ የሚጨመርልሻል፣ የምትፈልጊው ነገር ይሟላልሻል። ሌሎቹ የቀረውን ይሰራል። እሺ ሌሎች ይሄ መጣየው ቦስ ስራ መልቀቅ ልቀቅ ነው የሚባለው። እርግጥ ይዘ ውጣ ታዲያ መቃም ከጌታ ጋር ያቀራርባል ታስባለህ? አስባለሁ በጣም መቃም ከጌታ ጋር ያቀራርባል። ፈራ ሲሆን ደስ የሚል ምን ነገር ፈታ ያራዳ ልጅ ነው። ወይኔ አንዳንድ ሰው ምንድነው አንተ መወደድ ብርቅ ነው እንዴ? በቃ እወድሃለሁ። በቃ ይችናን በር ስር ታስቀምጭለታለች። ጎበዝ ኢየሩስ ሰምቶልሻል። ተገላገል። ምንድነው አንተ? ምን ነው ኮቴ የለ ምንድነው ያሹ? ምንም ለየው ስጪኝ። አይቻልም። ታያ ቆንጅዬዋ ልጅ ቆንጅዬዋ ነው ያለ። ምንድነው እየቀሰደው? ጉድሽ ፈላ ኢየሩስ ከነቃምንቃ የታባቱ ለማን ነው? ለትምህርት ላንተ ላንተ ወላጅ ሆኖ ለትምህርት ቤት ልጅ ቻው። እቺ ልጅ አበደች። ወረቀቱስ ከዞርኩ ቻለዋ አፈር ያፈር ያስበላሽ። ምን አይነት ነው? አይ አረናቱ አልተረፈም። ሴቶች የመጀመሪያ ጠላታችን ጡት ማሰዣን የሰራው ሰውዬ ነው። ምን ሲል ነው መያዝ አለበት ብሎ ያሰበው? እሺ ይያዝ። በብረት ነው የሚያዘው? ብረት የከተተበት ወንጀለኛ ነው እንዴ በብረት የሚያዘው? ስንት የሚያዝ ነገር እያለ ስንት ወንጀለኛ እያለ መያዝ ያለበት በነፃ እየኖረ ነፃነት ተሰጥቶት እየኖረ ያለ ሰው ለምን ነው ነፃነት የተነፈገው? ይለቀቅ። አውልቂው እንዳጂ እንደባለያቱ ጌታ አንጠልጥለሽ በብረት አድርገው ምናምን ጡት ማሰዣ እንዴት እንደሚይዝ እንዴት እንደማይመች ምን ሲል ነው የሰሩብን? እያርገበገብሽ ትሄጂ ነው እንዴ? ባህል ምናምን ያደርጉብና አለማድረግ ነውር የሆነ ወይኔ። ሰላም አሁን ቮይስ ልለቅላችሁ ነበረ፣ ግን ቻይና ልሄድ ነው መጣላቸው ላደርግ ነበረ፣ ግን ቻይና ልሄድ ፓስፖርት የሚወቀጠለ ሰፖርት ላድርጋችሁ። ወይኔ ቶማስ። ኧረ ወገን ግን ኮንፊደንስ እና ጋጠወጥነትን እየለየን ያሉ ምን ተፈጠረ? ፓንት የሚያክል ልብስ ለብሳ እያየሻት ያሲ ኮንፊደንሷ ደስ አይልም። ጋጠወጥነቷ ግን ደስ አይልም። ሲጀመር ራቆትን መውጣት እብደት ነው እንጂ ኮንፊደንስ ነው እንዴ? ምንድነው ኮንፊደንስ ነገር የሚባለው? ነገር ምን መሰላችሁ? ባለህ ነገር መኩራት፣ ያለን ነገር መቀበል ስትጀምር፣ ድምጽህን ማሰማት ስትጀምር ነው ኮንፊደንስ የሚባለው እንጂ ራቆትን መውጣት እብደት ነው እንጂ ኮንፊደንስ አይደለም። አድቡ፣ ለዩ እንጂ እየሰማችሁ ነው። ኮፕሊንግ አድርጉ እያደረግን ነው። ትላንትና የሁለቱን ቪዲዮ አየሁኝና ላይክ በጣም ነው የደበረኝ። የምሬን ነው የምላችሁ። ጆን ዳንኤል የቼልሲ ማሊያ ነው አለቀና የአርሰናል ማሊያ ተቀበለና ጭራሽ ልክ ያልሆነ ነገር ነው ያረዳል። ገብቷል አይደለ? የአርሰናል ደጋፊዎች እንደዚህ እያበዱ ያሉት በየቦታው እንደዚህ እየቀወጡት ያሉት 22 ዓመት ስለታገሱ ነው ለዚህ ዋንጫ። ገብቷል አይደለ? ትግስታቸው ነው ዛሬ ፍሬ ያፈራው። እግር ኳስ የሆነ ጽናትን ይጠይቃል፣ የሆነ አቋምን ይጠይቃል። ገብቷል አይደለ? ነገ ደግሞ ዩናይትድ ሲያሸንፍ አንዱ መድረክ ላይ ይወጣና የአርሰናልን ደግሞ ትቀይራለህ እንዴ? ምን ሆነ ነው? ጭራሽ እንደዚህ አይደረግም። ትቢያነስ ያንተ መሄድ ለኛ ምንም ጥቅም የለውም። ለቼልሲ ክሬተሮች አንድ ጊዜ እንኳን ቼልሲ እንደዚህ ነው ብለህ ቪዲዮ የምትሰራ ሰው አይደለም።
እግር ኳስ በቃ ልጅ እያለህ አንድ ቲም ትመርጣለህ። ያ ቲም ሲፈልግ ቻምፒዮንሺፕ ይውረድ፣ ሲፈልግ ሊግ ዋን፣ ሲፈልግ መላ ዩኒቨርሲቲ ጨዋታ ይጫወት፣ ያንን ቲም ነው የምትደግፈው። እንደ ሃይማኖት ነው እግር ኳስ፣ አጥብቀህ ነው የምትይዘው አንዴ ስትይዘው። ኤኒዌይስ ይመችል። እንደውም አንድ ጋዜጠኛ ምን አለ፣ ሃይማኖትን ልትለውጥ ትችላለህ፣ ማንነትን ልትለውጥ ትችላለህ፣ ምንም ነገርን ልትለውጥ ትችላለህ፣ ግን ያን እግር ኳስ ደጋፊ ከሆንክ ክለብን በምንም አትለውጥም። የምሬ ነው፣ ትክክለኛ አባባል ነው። ኳስ ስለምታውቁ ሰዎች ነው፣ ኳስ የምታውቁ ሰዎች ታውቁታላችሁ። በምንም ማይለወጥ ነገር ቢኖር እግር ኳስ ነው። የምትደግፈውን ክለብ በምንም አትለውጥም። በቃ የሆነ ሰዓት ላይ ሻምፒዮን ስለሆነ ብቻ መታ የምትደግፈው አይደለም። ወይ ደግሞ ወደ ሻምፒዮንሺፕ ቢወርድ አይ በቃ ብለህ ላይ ያሉትን ፕሪሚየር ሊግ ላይ ያሉትን የምትደግፈው አይደለም። በቃ የሆነ ሰዓት ላይ የሆነ ሞመንት አለ የዛ እግር ኳስ ክለብ ደጋፊ የምትሆንበት። ከዛም በኋላ በቃ እንትን ትላለህ። በቃ የፈለገ ቢመጣ በቃ ወደኋላ ማለት የለም። የሆነ ሰዓት ላይ የምትቀይረው ነገር አይደለም። እና ጆን ዳንኤል ግን የሆነ ማይጠበቅ ነገር ነው ያደረገውም። ስለ እግር ኳስ አያውቅም ብለን ነው የምናስቡ። የሚያውቅ ሰው እንደዛ አያደርግም። በቃ አንድ ስለ እግር ኳስ የሚያውቅ ሰው የሆነ ክለብ ሻምፒዮን ስለሆነ ብቻ ከዚህ በፊት የሚደግፈውን ክለብ ማሊያ አውልቆ ጥሎ አይደረግም። በቃ አይደረግም ነው ማይደረግ ነገር አይደረግም። በቃ ያምር ይማች። ግን እናት ደህና ነሽ? በእናትሽ አምሮዬ ነው እዚህ ጋር ሳምሽ በእናትሽ አምሮዬ ነው እንዲህ ያምራችኋል እንደ ሴቶች በእውነት በእናትሽ ችግር የለውም ጉንጭሽ አመሰግናለሁ በጣም እሺ። ኧረ እቺ አትተው ሚስት አላለችው አርቲፊሻል ሚስት ነች። የፈለገ በአምራት ሌላ ሴትን እንዲስም አታረግም። ሚስት ማለት ነው ያምር አምሮታ ይቀራታል እንጂ ፈጣሪ ሙሻን ከፈጠረ በኋላ የሰዎችን ንብረት ከአደጋና ከሌቦች ትጠብቃለህ። ለዛም ተግባር 20 ዓመት እሰጥሃለሁ። ውሻውም ፈጣሪ 10 ዓመት ይበቃኛል፣ በ20 ዓመት ሙሉ ምን አደርግበታለሁ? ፈጣሪም ጦጣንም ከፈጠረ በኋላ እንዲህ ያለው ሰዎችን ታዝናናለህ፣ ታስቃለህ። ለዚህ ተግባር 20 ዓመት እድሜ ሰጥቻለሁ ይለዋል። እሺ ጦጣም 10 ዓመት እንኳን ለኔ ይበዛብኛል ይለዋል። ፈጣሪ በሬንም ከፈጠረ በኋላ እድሜ ልክህን ስራ በመስራት ልጆችን ታሳድጋለህ፣ ለዚህ 60 ዓመት እድሜ ሰጥቻለሁ ይለዋል። በሬውም 60 ዓመት ኖሬ ምን አደርጋለሁ? 20 ዓመት ብቻ አስጠኝ ይለዋል። የሰው ልጅም ተራ ሲደርስ ፈጣሪም 20 ዓመት እድሜ ሰጥቻለሁ፣ የምትፈልገው ነገር አድርግ ይለዋል። እሱም ፈጣሪ 20 ዓመት ብቻ ምን ታደርግልኛለች ይለዋል። ፈጣሪም ጥሩ የውሻዋን 10 ዓመት የጦጣዋን 10 ዓመት በተጨማሪም የላሟን 40 ዓመት ጨምሬልሃለሁ ይለዋል። አጠቃላይ ስንት ሆነ? 60 ዓመት። ለዚህም ነው ሰው የመጀመሪያውን 20 ዓመት ያለ ሀሳብ ይዝናናበታል። ነገር ግን ቀጣይኛውን 40 ዓመት ልክ እንደ በሬው ይለፋል፣ ይፈጋል፣ ቤተሰቦቹን ይንከባከብበታል። ከጦጣው የሚወሰደውን 10 ዓመት የልጅ ልጆቹን ቤት ውስጥ ተቀምጦ ያስቃቸዋል፣ ያዳብራቸዋል ልክ እንደ ጦጣው። የቀረውን 10 ዓመት ደግሞ ልክ እንደ ውሻው በር ላይ በመቀመጥ ህይወቱን ያሳልፋል። ይህን ስናመጣው የወጣትነት እድሜህን ያለ አግባብ ታባክንና ማረፍ ባለብህ ሰዓት ትለፋለህ፣ ትጋጋጣለህ። ግን ወጣትነት እድሜህን ጠንክረህ ከሰራህበት በስተርጅና ሰዓት እረፍትን ታገኝበታለህ። አሪፍ የሆነ መልእክት ነው ያለው። ግን ደግሞ ይመሳሰላል ከተናገሩ አንጻር በ20 ዓመት ላይ ያለን 40 ዓመት ላይ ያለን 60 ዓመት ላይ ያለን ተመሳሳይ የሆነ ነገር አለ ከጦጣዎቹ ከውሻዋ ጋርና ከበሬው ጋር። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያለው ወላጆቻቸውን የማይበልጥ አይኪው ኮሌክቲቭ እውቀት ነው ያላቸው፣ ተመሳሳይ እውቀት ነው ያላቸው። ሁሉም ሰዎች የተወሰነ እውቀት ነው ያላቸው። አንድ ነገር ላይ በጥልቀት የማወቅ ፍላጎት የላቸው። በቃ ይሄ ሱፐርስቲሽስ ነው የሚባለው ከላይ ብቻ ነው የሚያውቁት። በደንብ እውቀት የላቸው። እዛ ከሁሉም ሰው ከቤተሰቦቹ አሁን ለምሳሌ አንተ ከቤተሰቦች የተሻለ አይኪው እየኖረ ኖርማሊ ኤክስፒሪየንስ ምናምን የተሻለ እየበለጥካቸው። አሁን ግን ከነሱ ያነሰ አይኪው ነው እየተመዘገበ ያለው። ለምን? ስልክ አካባቢ ነው ውሎ ነው። ኤክስፕሎር አታረግም፣ ብዙ ነገር አትጠይቅም፣ የመጠየቅ ማለት ነው የለህም። እንደዛ እየሆኑ መጣ። አይገርም? አያስፈራም? ከዛ ደግሞ የኢንተርኔት ምንድነው ይሄ ሰዎች የሚጨናነቁበት ሬት። አሁን ለምሳሌ ድሮ አንተ ራስህን የምታነጻጽረው አካባቢ ከምታውቃቸው በእድሜ ካሉ 8-9 ልጆች ከዛ ውስጥ አንዱ ነው ይችላል።
አሁን ግን ስልክ ስላለ በስልክ በኩል የምታያቸው በጣም ከአንተ የተሻሉ ሰዎች ታያለህ። ሁሉ ጊዜ ይሄ የማደግ ይሄ ግራጁዋሊ የማደግ እንትንህን ትጠለዋለህ። ከትላንት የተሻለ ልትሆን ትችላለህ፣ ግን የክርስቲያኑን ልጅ እያየሁ ገባህ? ቤኪ እኮ ይመቸኛል። እግዚአብሔር ቤኪ በጣም ነው የሚመቸኝ። በሁለቱም ፓርት በጣም ነው የሚያዝናና። ከምንም ነገር ተነስቶ ያዝናናል። ሁለተኛ ደግሞ በጣም ቁም ነገረኛ ነው። እንደ ትልቅ ሰው ነው ማየው። በቃ ትልቅ ስላችሁ ትልቅ ሰው በቃ የሆነ በጣም ብዙ ኤክስፒሪየንስ ያለው በጣም ብዙ ነገር በቃ የሚያውቅ ምናምን እንደዛ ነው ማስበው። በቃ ቤኪን ሳየው ሲያዝናናም እንደዛ ነው። በነገራችን ላይ በጣም ፈኒ ነው። በቃ እንዲሁ ያዝናናቸው ሳየው ራሱ ደስ ይለኛል። እዝናናለሁ። ቤኪ ማች